የጌታ ሰላምና ጸጋ ይብዛላችሁ። እንደምን አላችሁ? እስካሁን እየተለቀቁ ያሉትን መልእክቶች እየሰማችሁ ሐሳብ አስተያየትም እየገለጻችሁ ስላላችሁ ከልብ አመሰግናለሁ። በዚህ ሰዓት ደግሞ በራዕየ ዮሐንስ ምዕራፍ 17ኛው በቀይ አውሬ ላይ ስለተቀመጠችው ሴት አብረን እንመለከታለን። አስቀድመን በጸሎት ወደ እግዚአብሔር እንቀርባለን። ክብር ላንተ ይሁን አባታችን፣ ይህንንም ጊዜ ደግሞ በእድሜያችን ላይ ስለጨመርክልን በራዕይ ምዕራፍ 17ኛው ላይ ስለተገለጸው እውነት መንፈስ ቅዱስ አብራርቶ እንዲያስረዳን አደራ እንላለን። ይህንን መልእክት የሚሰሙትን ወንድሞችና እህቶች በጸጋ የተገናኛቸው፣ ብዙ የሆነውን በደላችንን ይቅር በለን በጌታችን በኢየሱስ ስም አሜን። ራዕይ ምዕራፍ 13ኛው ላይ በተለይ ከቁጥር 1 እስከ 10 ስለ ደብር መሳዩ አውሬ ተመልክተን ነበረ። ከዳንኤል ምዕራፍ 7ኛው ትንሹ ቀንድ ጋር በማያያዝ ማለት ነው። ራዕይ ምዕራፍ 13ኛው ሁለተኛውን ከምድር ስለወጣው አውሬ ከማየታችን በፊት ምዕራፍ 17ኛው ላይ ስለተገለጸችው ሴት ማየቱ በጣም ጠቃሚ ይሆናል። ሰባቱንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ና በብዙም ውሃዎች ላይ የተቀመጠችውን የታላቅቱን ጋለሞታ ፍርድ አሳይሃለሁ፣ የምድርም ነገሥታት ከእርሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። ራዕይ ምዕራፍ 17 1 እና 2 ላይ ነው። ሴት ነች። ነገር ግን እቺ ሴት ጋለሞታ ወይም አመንዝራ ነች። በብዙ ውሃ ላይ ተቀመጠ ይችላል። ውሃ እዚሁ ምዕራፍ 17ኛ ቁጥር 15 ላይ አለኝም ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና ብዙ ሰዎች አሕዛብም ቋንቋዎችም ናቸው ይላል። ስለዚህ አመንዝራይቱ ሴት የተቀመጠችባቸው ውሃዎች ሕዝብ፣ በጣም በርካታ ሕዝቦች ያሉበት አካባቢ ያለች አመንዝራ ሴት ማለት ነው። ነገር ግን የምድርም ነገሥታት ከእርሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። ስለዚህ የምድር ነገሥታት ከዚች ሴት ጋር ምንዝር ፈጸሙ፣ ሕገወጥ ግንኙነት ፈጸሙ ይላል። ሴት በመጽሐፍ ቅዱሳችን ቤተ ክርስቲያንን ይወክላል። ራዕይ ምዕራፍ 12ኛ ቁጥር 1 ላይ እውነተኛ ቤተ ክርስቲያን ቀርባለች። በዚህ ሁኔታ ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበር ይችላል። የዚችን ሴት ጥልቀት ስንመረምር በብሉይና በአዲስ ኪዳን የምታምን እውነተኛ ቤተ ክርስቲያንን ትወክላለች። ነገር ግን ራዕይ ምዕራፍ 17ኛው ላይ የቀረበችው ሴት ደግሞ አመንዝራ ስትሆን ከምድር ነገሥታት ጋር ሕገወጥ ግንኙነት አድርጋለች ይላል። አሁንም በድጋሚ ሴት ምን ትወክላለች የሚለውን ኤፌሶን ምዕራፍ 5ኛው ከቁጥር 25 ጀምሮ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ቁጥር 28 እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርጎ የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል ካለ በኋላ ቁጥር 32 ላይ ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ይላል። አረ ጳውሎስ ስለ ባሎችና ስለ ሚስቶች እየተናገረ መጨረሻ ላይ እኔ እየተናገርኩ ያለው ትልቅ ምስጢር አለው፣ እኔ ስለ ክርስቶስና ስለ ቤተ ክርስቲያን ነው እየተናገርኩ ያለሁት አለ። ስለዚህ ሴት በምንልበት ጊዜ ማለት ነው ሁለት አይነት ሴቶች አሉ በመጽሐፍ ቅዱሳችን። አንዷ ንጽሕት ሴት እውነተኛም ቤተ ክርስቲያን የምትወክል ስትሆን፣ ሁለተኛይቱ ደግሞ አመንዝራ ጋለሞታ ከክርስቶስ ጽድቅ ተለይታ ይልቁንም ከምድር ነገሥታት ጋር ሕገወጥ ግንኙነት ያደረገችው ቤተ ክርስቲያንን ትወክላለች። እንዴት ነው ቤተ ክርስቲያን ከምድር ነገሥታት ጋር ሕገወጥ ግንኙነት የምታደርገው? ከምድር ነገሥታት ከምድር ገዢዎች ጋር ምንዝር የምትፈጽመው እንዴት ነው? ለምሳሌ ጌታችን ኢየሱስ በዚህ ምድር በነበረ ጊዜ
በሐዋርያት ሥራ ምዕራፍ 18ኛው ከቁጥር 28 ጀምረን ኢየሱስንም ከቀያፋ ወደ ገዢው ግቢ ወሰዱት። ማለዳም ነበረ። እነርሱም የፋሲካን በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዢው ግቢ አልገቡም ይላል። ስለዚህ ጲላጦስ ወደ ውጪ ወደ እነርሱ ወጥቶ ይህን ሰው ስለምን ትከሱታላችሁ አላቸው። ኢየሱስን የምትከሱት በምን ምክንያት ነው ይላቸዋል አይሁዶቹ። እነርሱም መልሰው ይህስ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነውም ነበር አሉት። አሁን ሁለት አካላት አሉ። አንደኛው ቡድን አይሁዶች ናቸው፣ ከሳሾች ናቸው። ሁለተኛው አካል ደግሞ ተከሳሽ ነው፣ ጌታ ኢየሱስ ማለት ነው። ነገር ግን የቀረቡት በጲላጦስ ፊት ነው፣ በአስተዳዳሪ ፊት ማለት ነው። ስለዚህ ስለምንድን ነው የምትከሱት? ምን ወንጀል ሰርቶ ነው ብሎ ባለስልጣኑ ሲጠይቅ አይ ወንጀል ሰርቷል፣ ወንጀልማ ባይሰራ ባላመጣ ነውም ነበር ይላሉ። ግን ትክክለኛ በደሉን ወንጀሉን አልገለጹም። በዚህ ጊዜ ቁጥር 31 ላይ ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። መርምሮ በኢየሱስ ላይ ምንም ወንጀል ምንም ክፋት ስላላገኘ ምን አላቸው? እናንተ ራሳችሁ ውሰዱትና እንደ ሕጋችሁ ፍረዱበት አላቸው። ምክንያቱም ለራሱ ምንም ጥፋት አላገኘበትም። በዚህ ጊዜ አይሁድም ለኛስ ማንንም ልንገል አንተ ፈቀደልንም አሉት። አያችሁ። ስለዚህ እነርሱ ከሳሾች ከሆኑ ሂዱና እንደ ሕጋችሁ ፍረዱበት ካለ እነሱ ደግሞ ምን አሉ? አይ ለኛ ሰውን መግደል አልተፈቀደልንም። ስለዚህ መንግስት በእነሱ ቦታ ሆኖ ያንን የሞት ፍርድ እንዲያስተላልፍ እየፈለጉ ነው ማለት ነው። ማቴዎስ ምዕራፍ 27ኛው ላይ በሌላ ጊዜ ማለት ነው፣ ያውም የመጨረሻው ነው፣ ጌታ ኢየሱስ ክርስቶስ ላይ ፍርድ ለማስተላለፍ አሁንም በጲላጦስ ፊት ባቀረቡት ጊዜ ማለት ነው። ምዕራፍ 27ኛው ከ1 ጀምሮ ገዢውም መልሶ ከሁለቱ ማንኛውን ልፈታላችሁ ትወዳላችሁ አላቸው። እነርሱም ባርባንን አሉ። ጲላጦስ ክርስቶስ የተባለውን ኢየሱስንስ እንግዲህ ምን ላድርገው አላቸው። ሁሉም ይሰቀል አሉ። ገዢውም ምን ነው ያደረገው ክፋት ምን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ ይላል። የሚከሱበት ትክክለኛ ወንጀል የላቸውም። ይህን በደል ሰርቷል የሚሉት የላቸው፣ ምንም ክፋት አልነበረውም። ስለዚህ የሚያቀርቡት ማስረጃ ስለሌለ እንዲገደል ብቻ ከሰይጣን ጋር ስለተስማሙ ማለት ነው። ሰይጣን በሰው መልክ ቀርቦ ህዝቡን እያንጫጫ ነው በዚህ ሰዓት። ስለዚህ ይሰቀል 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 ብቻ ነው የሚሉት። ቁጥር 24ኛው ላይ ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ይላል ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በህዝቡ ፊት እጁን ታጠበ። በእርግጥ እዚህ ላይ ገዢው ማለት ነው እሺ ኢየሱስ ጻድቅ ከሆነ ከዚህ ጻድቅ ሰው ደም ንጹሕ ነኝ ነው እያለ ያለው። ጻድቅ መሆኑን ወንጀል የሌለበት መሆኑን ዳኛው ወይም ደግሞ የባለስልጣን ካረጋገጠ ለምን አይለቀውም? ተቸግሯል። በሁለት ጉዳዮች መካከል ነው እየተቸገረ ያለው። አንደኛው ኢየሱስ ምንም ወንጀል ያልሰራ ንጹሕ ሰው መሆኑን ያውቃል። ሁለተኛ ግን ያስቸገረው እሱ የሚገዛቸው እሱ የሚያስተዳድራቸው ህዝቦቹ ማለት ነው እኛን ደስ ልታሰኘን ይገባሃል፣ እኛ የምንጠይቅህን ሐሳብ ፈጽምልን ይሉታል። ስለዚህ ወይ ኢየሱስ እንዲገደል አሳልፎ ሰጥቶ ህዝቡን ማስደሰት፣ ወይ ደግሞ ኢየሱስ ንጹሕና ጻድቅ ስለሆነ እሱ እንዲለቀቅ ተደርጎ ህዝቡን ቅር እንዲሰኙ ማድረግ፣ ስልጣኑን ደግሞ ካጣ ማጣት። ምክንያቱም አሁን የስልጣኑ ጉዳይ ነው ጥያቄ ውስጥ ያለው። ህዝቡን የማላስደስት ከሆንኩ ስልጣን ጥያቄ ውስጥ ይገባል የሚል ጭንቀት አለው በዚህ ሰዓት ይህ ሰው። ለዚህ ነው እጁን ታጠበና ንጹሕ ደም አሳልፎ ሰጠ ይላል። ይህ ምን ያመለክተናል? ቤተ ክርስቲያን በአንድ ወቅት የእግዚአብሔርን ሐሳብ ስትሰማ የነበረች በጊዜ ሂደት ከእውነት ወደኋላ ከተንሸራተተች ማለት ነው
ለምእመናኑ የምታስተምር ትክክለኛ ትምህርት ስለሌላት በመንፈሳዊነት ሕዝቡን ማስተዳደር ስለማትችል የሷን አስተምሮ የተሳሳተውን አስተምሮዋን የሚቃወሙትን ሰዎች ለመቅጣት መንግስትን የሙጥኝ ትላለች። በዚህ ሰዓት አሁን አይሁዶቹ ከእውነት ስተዋሉ። ስለዚህ ኢየሱስን የሚከሱበት ምንም ምክንያት የላቸውም። ነገር ግን መንግስት ጣልቃ ገብቶ ኢየሱስ ላይ ሞት ፍርድ እንዲፈርድ እያስገደዱ ነበረ። ራእይ ምዕራፍ 17ኛው ላይ አሁን የተመለከትነው የምድር ነገስታት ከሷ ጋር ሴሰኑ ሲል ምንዝር ፈጸሙ ሲል ቤተ ክርስቲያን ባሏ ከሆነው ከክርስቶስ ተለይታ ከምድር ነገስታት ጋር ህገወጥ ግንኙነት ህገወጥ ህብረት ስትጀምር ማለት ነው። እዚሁ ምዕራፍ 17ኛው ብዙ ሰዎች ይላል በምድርም የሚኖሩት ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። በእጇ የሚያጸይፍ ነገር ይዛለች። ስካር ስል የትኛውን ቤተ ክርስቲያን የሚያሰክር መጠጥ አዘጋጅታ ለምእመናኖቿ አታድልም። ነገር ግን አስተምሮ አለ። አስተምሮ ወይ እውነተኛ አስተምሮ ታስተምራለች ቤተ ክርስቲያን፣ ወይ ደግሞ የተቀላቀለ ባቢሎናዊ ትምህርት ነው የምታስተምረው። እዚህ ላይ የቀረበችው ሴት ግን ሰዎችን የሚያደናግር ግራ የሚያጋባ የተለያዩ አደገኛ አስተምሮችን ስለምታስተምር በምድር ላይ ያሉ ሰዎች እየተንገዳገዱ በዚህ የአስተምሮ ስካር ምክንያት ማለት ነው ብዙ ህዝቦችን እንዲህ ታደርጋለች ይላል። ቀጥሎ ቁጥር 3 ላይ በመንፈስም ወደ በረሃ ወሰደኝ፣ የስድብ ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየው። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆችም ተሸልማ ነበር። ይህ በጣም በዓለም ላይ ገናና የሆነችው በውጫዊ ድምቀቷ ጌጣጌጧ በውበቷ የምትታወቀዋን ቤተ ክርስቲያን ይወክላል። ግን የትኛው ቤተ ክርስቲያን ነች? ቁጥር 4 ላይ ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆችም ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙቷም ርኩሰት የሞላበትን የወርቅ ጽዋ ያዘች። የወርቅ ጽዋ ማለት ይሄ አደገኛ አስተምሮዋን የምታሰራጭበትን ሁኔታ ያመለክታል። ቁጥር 5 ላይ በግንባሯም ይላል ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት። ለራሷ ታላቅ ነች ታላቂቱ ባቢሎን፣ ነገር ግን የምድር ርኩሰት ሁሉ እንደዚሁም የጋለሞታዎች እናት። ምን ማለት ነው? እሷ አመንዝራ ስለሆነች ከሷ የሚወለዱ ሴቶች ልጆቿም የሷን ተምሳሌት የሷን አርአያነት የሚከተሉ ጋለሞታዎች ከክርስቶስ ጽድቅ የተለዩ የራሳቸውን አስተምሮ የሚያስተምሩ ባቢሎናዊ አካላት መሆናቸውን ያመለክታል። አመንዝራዎች ናቸው፣ ጋለሞታዎች ናቸው ይላል ሴቶች ልጆቿ። ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። ቁጥር 6 ሴቲቱም ይላል በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። ሰክራለች። ለራሷም ሴትየዋ በምንድን ነው የሰከረችው? በቅዱሳን ደምና በክርስቶስ ምስክሮች ደም። እዚሁ ራእይ ምዕራፍ 13ኛው ቁጥር 7 ላይ ያ ነብር መሳዩ አውሬ ተመሳሳይ ባህሪ ያለው ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው ይላል። እሱም በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው ይላል። ቅዱሳንንም ወግቶ ድል ያደርጋቸው። ትንቢተ ዳንኤል ምዕራፍ 7ኛው ላይ ቁጥር 25 ላይም ደግሞ የልዑልን ቅዱሳን ይሰባብራል ይላል ትንሹ ቀንድ። ስለዚህ እነዚህ ባህሪያት አንድ አካል እሱም ጳጳሳዊውን ስርዓት ነው የሚመለከቱት። ሴትየዋ ያቺ ሴት ማለት ነው አመንዝራ ቤተ ክርስቲያን ጳጳሳዊ ስርዓት የምትመራ ቤተ ክርስቲያን ስትሆን የሷን ምሳሌ የሚከተሉ ሌሎች ካዲዎች ደግሞ አሉ። በጣም የሚያሳዝነው ማለት ነው አስተምሮቿ ደግሞ ህዝብን የሚያደናግሩ ብዙ አደገኛ አስተምሮች አሉ። ለምሳሌ የሕፃናት ጥምቀት፣ የእግዚአብሔርን ሕግ መሻሯ፣ ምልጃን በሚመለከት ከክርስቶስ ወደ ሰው ማዞሯ፣ ወደ ቅዱሳን ማለቷ፣ ሰው ከሞተ በኋላ የሆነ ነገር ያውቃል አሁንም በሕይወት ይቀጥላል የሚሉ አደገኛ የሆኑ አስተምሮቿ
እነዚያ በወርቅ ጽዋ ውስጥ ያሉ የወይን ጠጅ ሰዎችን የሚያሰክሩ አስተምሮቿ ናቸው። በጌታ የተወደዳችሁ ወገኖች በቅዱሳን ደምና በክርስቶስ ምስክሮች ደም መቼ ነው የሰከረችው? ከ538 ዓመተ ምህረት ጳጳሳት ስርዓት ስልጣን ካገኘበት ጊዜ ጀምሮ እስከ 1798 መሃል በብዙ ሚሊዮን የሚቆጠሩ ክርስቲያኖች የተጨፈጨፉበት ጊዜን ያመለክተናል። በጌታ የተወደዳችሁ ወገኖቼ ከዚህ በኋላ የሚሆኑ ወሳኝ የሆኑ ትንቢታትም አሉ። እነዚህን በሂደት እያጠናን እንሄዳለን። እዚህ ላይ ጥያቄና ሐሳብ ካላችሁ ማስቀመጥ ትችላላችሁ። ማስተዋል እንድንችል ደግሞ እግዚአብሔር በጸጋ ይርዳን።